ጭንግነት በቤተክርስቲያናችን እንዴት ይታያል? ዛቲ አጽም ማጽም ወሰጋም ስጋይ ይቺ አጥንት ካጥንቴ ናት ስጋዋም ከስጋዬ ናት። በትዳር ህይወት ውስጥ ያለውን ኃላፊነት የመሸከም ጫንቃ አለኝ ወይ? አካላዊ ብቃት፣ አይምሮአዊ ብቃት፣ ስነ ልቡናዊ ብቃት አለኝ ወይ የሚለውን ሁለቱም በደንብ አድርገው ሊያጤኑት ያስፈልጋል። የጭንግነት ጊዜ እና የትዳር ማለትም በጭንግነት ጊዜ ውስጥ እያለን ማድረግ ያለብን ነገሮች አሉ፣ የተከለከልናቸው ነገሮችም አሉ እና ደግሞ ግን አብዛኛው ወጣት አሁን ላይ የትዳር ላይ ሆነን ማድረግ ያለብን ነገርና ጭንግነት ላይ ሆነን ማድረግ ያለብን ነገር የተምታታብን ይመስለኛል። በራስ አገዝ ዕውቀት በራስ ማስተዋል ብቻ የሚያደርጉት ከሆነ ግን ፈጽሞ ወደ ስህተት ሊገቡ ስለሚችሉ በዚያ መንገድ እንዳይገቡ ከፍተኛ ጥንቃቄ ማድረግ አለባቸው። ሁላችንም ወደ ትዳር ከመግባታችን በፊት እንዴት ነው ራሳችንን መስራት ያለብን? ማይገባ ቦታ ላይ ከተገናኙ ከሁለቱም አንዱ መሸነፍ ሊመጣ ይችላል። ስብሐት ወክብር ለስሉስ ቅዱስ ይደሉ። ተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምከረማችሁ፣ ይህ በአውደ ወንጌል ሚዲያ የሚቀርብላችሁ ፍኖተ ወራዙት ወይንም የወጣቶች መንገድ የተሰኘው ፕሮግራማችን ነው። እንግዲህ በዛሬ ፕሮግራማችን ስለ እጮኝነት ለማውራት ወይንም ኦርቶዶክሳውያን ወጣቶች ስለሚያልፉበት ህይወት የእጮኝነት ህይወት ለማውራት አባታችንን ጋብዘናል ማለት ነው። አባታችን እንኳን ደህና መጡ። እንኳን ደህና ቆያች። እሺ እንግዲህ ጥሪያችንን አክብረው ስለተገኙ በልዑል እግዚአብሔር ስም እናመሰግናለን። እኔም ስለጋበዛችሁኝ በጣም ነው የማመሰግነው። መልካም። እሺ ራስዎትን ያስተዋውቁልኝና ወደ ውይይታችን እንገባለን። እኔ መምህር ሰሎሞን ፈጠነ እባላለሁ። በዲላ ዋለሜ ቅዱስ ዑራኤል ቤተክርስቲያን የስብከተ ወንጌል ክፍል ኃላፊና በማህበረ ቅዱሳን ዲላ ማዕከል የግቢ ጉባኤ መደበኛ መምህር ነኝ። በሙያ የሐዲስ ኪዳንና የቅኔ መምህር። እሺ ቃልትን ያሰማልን አባታችን። እንግዲህ ወደ መጀመሪያው ጥያቄያችን ሳልፍ ጭንግነት በቤተክርስቲያናችን እንዴት ይታያል? የጭንግነት ጊዜያቶችስ ምንድነው መምሰል ያለባቸው? ያው እንግዲህ አንድ ኦርቶዶክሳዊ ወጣት በሁለት የህይወት መንገዶች ነው ሊያልፍ የሚችለው፣ በምንኩስና ህይወትና በትዳር ህይወት። እናም በትዳር ወይንም በጋብቻ ህይወታችንን ለመምራት ላሰብን ወጣቶች ይሄ የጭንግነት ጊዜ እንግዲህ የማይታለፍ መሰረት የሆነ የህይወታችን አንድ ክፍል ነው የሚሆነውና ይህንን ጊዜያችን እንግዲህ እንዴት ነው ማለፍ ያለበት? በቤተክርስቲያናችንስ እንዴት ይታያል? እግዚአብሔር ይስጥልኝ። እንግዲህ ዋና መሰረታዊ ጉዳይ ነው የተነሳው። እጮኝነት የሚለው ያው መተጫጨት፣ ወንዱ ሴቷን ያጫል። ማጨት ማለት የትዳር አጋር ትሆኝኛለሽ ወይ ብሎ መጠየቅ ነው፣ ወይም ደግሞ የትዳር አጋር ትሆነኛለህ ወይ ብሎ መጠየቅ ነው። በእርግጥ ጥያቄው ብዙ ጊዜ ከወንዶቹ ነው የሚመነጨው። በትውፊትም የምናውቀው ይህንን ነው። አባቶቻችን ማን ይጭ ወይም ደግሞ ማን ቀድሞ ይጠይቅ የሚለውን ሲመልሱ በዚህ በኦሪት ዘፍጥረት ምዕራፍ 2 ላይ ተጽፎ እንደምናነበው ሔዋን ከአዳም ጎን ከተፈጠረች በኋላ ዛቲ አጽም ማጽም ወሰጋም ስጋይ ይቺ አጥንት ካጥንቴ ናት ስጋዋም ከስጋዬ ናት ለተኮነኒ በስቴ ስለዚህ ሚስት ትሆነኝ አለ ስለሚል ሐሳቡ የመነጨው ከአዳም ስለሆነ ጥያቄው ከወንዱ መቅረብ አለበት ብለው ያስባሉ። ከዚያ ቀጥሎ ደግሞ እንግዲህ አዳምና ሔዋን በገነት 7 ዓመት ከ1 ወር ከ17 ቀን ቆይተው በለስን በልተው ከወጡ በኋላ አዳም ሔዋንን ፊት ነሳት ወይም ደግሞ አባሯታል። ከዚያ በኋላ መልአኩ ቅዱስ ገብርኤል መጥቶ ለምን አባረርካት? በሷ ምክንያት ከገነት እንደወጣ ወደ ገነት የምትገባውም በሷ ምክንያት ነው ስላለው ሄደህ ጥራልኝ ብሎታል መልአኩ ቅዱስ ገብርኤልን። አዳም የለም አንተው ሄደህ አምጣት ስላለው አዳም ሄዶ ታርቆ ሔዋንን አምጥቷታል። እና ይሄንን ይዘው ሴት ምንም ድሃ ብትሆን ወንድ ይጠይቃል እንጂ ሴት አትጠይቅም የሚል ትርጉም ሰጥተውታል። ስለዚህ መጠየቅ ያለበት ወንዱ ነው ወደሚል እንመጣለን። በባህላችንም እሱ ነው። ነገር ግን ሴቲቷ ብትጠይቅ ሃይማኖታዊ ስርዓት አፍርሳለች፣ ሕግ ጥሳለች አንልም፣ ኃጢያትም አይደለም። ጥያቄው ከሁለቱም ወገን ሊነሳ ይችላል። ግን
ወንድ ቢጠይቅ ጥሩ ምላሽ ባያገኝም ብዙ መጥፎ ስሜት ላይ ይሰማው ይችላል። ሴት ልጅ ግን ጠይቃ አዎንታዊ ምላሽ ካላገኘች ጥሩ ስሜት ላይ ይሰማት ስለሚችል ባትጠይቅ ይመረጣል። ያ እንደ ሃይማኖት ሳይሆን ከሀገራችን ባህል ከልማዳችን የተነሳ ማለት ነው። በእርግጥ በመጽሐፍ ቅዱስ እንግዲህ ሴቶችን ያጩ ወንዶች እንዳሉ ተጽፏል። እንደዚሁ ደግሞ ወላጆች ለወንድ ልጃቸው ሴት ልጅ እንዳጩለት ተጽፏል። እንደገና ደግሞ የሴት ወላጆች ሴቷን ለሚወዱት ወንድ ልጅ ሚስት ትሁንህ ብለው እንደ በረከት አድርገው መስጠታቸውም ተጽፏል። በየትኛውም መንገድ ቢሆን ግን ዞሮ ዞሮ ወንዷም ትጠይቅ ሴቷም ይጠይቅ ኃጢአት አይደለም እና መተጫጨት የሚለው የትዳር አጋር ትሆነኛለህ ሆይ የትዳር አጋር ትሆኝኛለሽ ሆይ የሚለውን የመግባባት ሂደት ይሄ ይሁንታ የመፈለግ የሱ ሂደት ነው ብለን ልንገልጸው እንችላለን። መተጫጨት የሚለውን ከትርጉም አንፃር ማለት ነው ባጭሩ። ነገር ግን እዚህ መተጫጨት ሂደት ላይ ሁለቱም ከወንዱ የሚነሳ ከሴቷ የሚነሳ በደንብ ማሰብ ያለባቸው ሕገ ቤተ ክርስቲያንን በጠበቀ መንገድ እንዲሆን ነው። ያ ሲባል ምን ማለት ነው? አንደኛ ለአቅመ አዳም ደርሻለሁ ወይ፣ ለአቅመ ሔዋን ደርሻለሁ ወይ፣ በትዳር ሕይወት ውስጥ ያለውን ኃላፊነት የመሸከም ጫንቃ አለኝ ወይ፣ አካላዊ ብቃት፣ አይምሮአዊ ብቃት፣ ስነ ልቡናዊ ብቃት አለኝ ወይ የሚለውን ሁለቱም በደንብ አድርገው ሊያጤኑት ያስፈልጋል። ምክንያቱም እንግዲህ ተጫጭቶ ከመጋባት በፊት ሁለቱም በእናትና በአባት ቤት ያው በልጅነት ዘመን ነው የሚያድጉት። ኋላ ግን ራሳቸውን ችለው ነው የሚወጡት። ስለዚህ አንዱ ለአንዱ ሸክም ለመሆን ሳይሆን ተረዳርተውና ተጋግዘው ለመኖር የሚመሰረቱት ትዳር የሚባል ነገር ስላለ ሲተጫጩ ለዚያ ብቁ ነኝ ወይ የሚለውን ቅድሚያ ማሰብ ይኖርባቸዋል ማለት ነው። እሱ በብዙ መንገድ ሊታሰብ ይችላል። ቀደም እንዳልኩት አካላዊ ብቃት፣ አይምሮአዊ ብቃት፣ ስነ ልቡናዊ ብቃት እና ትዳር ውስጥ ያሉ ኃላፊነቶቹን የመሸከም ወይም የመወጣት አቅሙ አለኝ ወይ የሚለውን አስቀድሞ ማሰብ ያስፈልጋል። ከዚያ አለፍ ሲልም ኢኮኖሚያዊ ብቃት አለኝ ወይ የሚለውንም መጠየቅ ያስፈልጋል። ምክንያቱም እንግዲህ የሚተጫጩ ሰዎች መላእክት አይደሉም፣ ሰዎች ናቸው። የሚበሉ፣ የሚጠጡ፣ የሚለብሱ ማህበራዊ ህይወት የሚኖሩ ስለሆኑ በዚያ በኩል ያላቸውንም አቅም መፈተሽ አለባቸው። አልያ ፍቅራቸውም ሊጸና ስለማይችል በመጀመሪያ ይህን ማየት አለባቸው። ከዚያ ሲቀጥል ማየት ያለባቸው በሃይማኖት ይመስለኛል ወይ ወይም በሃይማኖት ትመስለኛለች ወይ የሚል ነው። እንግዲህ ብዙ ጊዜ በተለያዩ ነገሮች እንደምንሰማው አንቺም በሃይማኖትሽ እኔም በሃይማኖቴ አብረን እንኖራለን አይጠበንም ቤቴ የሚለው ያው ዘፈን ነው፣ የእግዚአብሔር ቃል አይደለም፣ የክርስትና መመሪያም አይደለም። ጋብቻ በሃይማኖት አንድ የሆኑትን አንድ የሚያደርግ እንጂ በሃይማኖት የተለያዩትን አንድ የሚያደርግ አይደለም። ምክንያቱም በሃይማኖት የተለያዩትን መቃብር እንኳን አንድ አያደርጋቸውም። መቃብራቸው አንድ አይደለም። የሙስሊም መቃብር ሌላ፣ የክርስቲያን መቃብር ሌላ ነው። የፕሮቴስታንት መቃብር ሌላ ነው። የኦርቶዶክስ መቃብር ሌላ ነው። መቃብር የለየውን ጋብቻ አንድ ሊያደርገው ስለማይችል በሃይማኖት ይመስለኛል ወይ በሃይማኖት ትመስለኛለች ወይ የሚለውን ጊዜ ሰጥተው አስተውለው በደንብ ማጤን አለባቸው ማለት ነው። በሃይማኖት ከማይመስል አካል ጋራ የሚደረግ መተጫጨትም ሆነ ጋብቻ ህገወጥ፣ አጉራ ዘለል ወይም ድንበር ተሻጋሪ ስለሚሆን ክርስቲያናዊ ወይም ደግሞ ኦርቶዶክሳዊ ስርዓትን የተከተለ ሊሆን አይችልም። ይህንን በደንብ ማየት አለባቸው። በነገራችን ላይ ሰው ሃይማኖቱን ብቻ ሳይሆን ከሰውም ይመረጣል። ከሰው ይመረጣል ስንል ብሔሩን አይደለም፣ ቋንቋውን አይደለም፣ ቀለሙንም አይደለም። ነገር ግን ክርስቲያናዊ ስነ ምግባርን የሚያሟላ ነው ወይ፣ መንፈሰ ጠንካራ ነው ወይ የሚለውን አይቶ በደንብ አውቆ መግባት ስለሚያስፈልግ ቆም ብለው ይሄንን በዚህ በኩል ማየት አለባቸው ማለት ነው። ከዚያ ሲቀጥል ማየት ያለባቸው የስጋዊ ዝምድና አለ የለም የሚለውን ማጤን አለባቸው። እንደሚታወቀው በእናትም በአባትም በኩል በወንዷም በሴቱም ማለት ነው እስከ 7 ትውልድ ድረስ ተቆጥሮ ከ7ኛው ጊዜ ጀምሮ ጋብቻ ይፈቀዳል። ከዚያ በታች ከሆነ ግን እንደ ቤተ ክርስቲያን ስርዓት ጋብቻ ስለማይፈቀድ የስጋ ዝምድና አለን ወይስ የለንም የሚለውን በደንብ ማጤን ይኖርባቸዋል ማለት ነው።
ሌላኛው ሊያስተውሉት ወይም ደግሞ ሊረዱት የሚገባው ጉዳይ መንፈሳዊ ዝምድና የሚባል አለ። የክርስትና እናት የክርስትና ልጅ የሚባል አለ አይደል? ወይም የክርስትና እናት የክርስትና አባት የሚባል ማለት ነው። ስለዚህ እንደዚህ አይነት ያለ ዝምድና ስለሚኖር ከዚህ ዝምድና ጋር ካለውም ጋብቻ ስለማይመሰረት እነዚህን ሁኔታዎች መጀመሪያ ቆም ብለው መረዳት አለባቸው። ከዚያ ባሻገር ቅድም እንዳልኩት ጋብቻ ውስጥ ያሉ ኃላፊነቶቹን በደንብ መረዳት፣ ጋብቻን ከጾታዊ ግንኙነት ጋር ብቻ ሁለቱም ወንዱም ሆነ ሴቷ አስበው የሚገቡበት ከሆነ መሰረታዊ ችግር ስለሚኖር እነዚህን በጥልቀት በደንብ ማወቅና መረዳት አለባቸው። ይሄንን በእርግጥ የንስሐ አባት ኃላፊነት ወስዶ ሊያስተምር ይችላል። ወጣቶች በሰንበት ትምህርት ቤት ሊማሩ ይችላሉ፣ በግቢ ጉባኤ ሊማሩ ይችላሉ። እንደዚሁም በቤተ ክርስቲያን ዙሪያ በሚዘጋጁ መንፈሳዊ መርሃ ግብሮች ቅዱሳት መጻሕፍትን በማንበብ እነዚህን ነገሮች በደንብ ግንዛቤ መጀመሪያ መውሰድ መቻል አለባቸው ማለት ነው። እንዲህን ካደረጉ መተጫጨት እንግዲህ በጥንቱ ጊዜ በፍትሐ ነገሥት እንደተቀመጠው ከ7 ዓመት ጊዜ ጀምሮ መተጫጨት ይቻላል የሚለውን ሐሳብ የሚያነሳ ሲሆን ወደ ጋብቻ ግን በጣም ሲፈጥን ለሴቷ ከ12 እስከ 15 ይላል፣ ለወንዱ ደግሞ ከ20 እስከ 25 ተብሎ በፍትሐ ነገሥት አንቀጽ 24 ላይ ተቀምጧል። ነገር ግን የሴቷ ከ15 ከፍ ቢልም ችግር የለውም። የወንዱም ደግሞ ከ20 ከ25 በላይ ብዙ ባይርቅ ይመከራል። ከዚያ በታች ግን ለአቅመ አዳምና ለአቅመ ሔዋን ሳይደርሱ ወደ ጋብቻ ውስጥ እንዳይመጡ መጠንቀቅ አለባቸው። መተጫጨት ግን ከ7 ዓመት ጀምሮ እንደሚፈቀድ ተነግሯል። በእርግጥ የ7 ዓመት ልጆች ቤተሰብ ካጨላቸው እንጂ በራሳቸው ያንን ያደርጋሉ ተብሎ ስለማይታመን ግን እንደዚህ አይነት ያለ ስርዓት አለ የሚለውን ብናይ ጨርሻለሁ የኛውን ሐሳብ። እሺ ጊዜያቶቹ መመምሰል አለባቸው። እዛው ላይ አያይዤ ነበር ያነሳው ጥያቄውንና ያ ማለት አሁን አብዛኛው ወጣት የእጮኝነት ጊዜ እና የትዳር ማለትም በእጮኝነት ጊዜ ውስጥ እያለን ማድረግ ያለብን ነገሮች አሉ፣ የተከለከልናቸው ነገሮችም አሉ እና ደግሞ ግን አብዛኛው ወጣት አሁን ላይ የትዳር ላይ ሆነን ማድረግ ያለብን ነገርና እጮኝነት ላይ ሆነን ማድረግ ያለብን ነገር የተምታታብን ይመስለኛል እንደ ሀገር አሁን ላይ ማለት ነውና ይሄን ነገር እስኪ የሆነ ማብራሪያ ቢሰጡልን። ማለት ቤተክርስቲያናችን እንዴት ታዛለች፣ ምን ይደረጋል ምን አይደረግም የሚለው። በጣም ጥሩ። እንግዲህ በእጮኝነት ጊዜ አለሁሽ ከተባባሉ በኋላ ብዙ ጊዜ መመካከር መወያየት ያለባቸው የሚወያዩት የሚመካከሩት ነገር ካላቸው በንስሐ አባታቸው በኩል ቢሆን ይመከራል። ከዚያ ውጭ ደግሞ ቤተክርስቲያን መተው ገላጣ ስፍራ ላይ ሆነው ሊወያዩ ሊመካከሩ ይችላሉ። በሐሳብ ሊረዳዱ ይችላሉ። በኢኮኖሚ ሊደጋገፉ ይችላሉ። ነገር ግን ተጫጩ እንጂ ስላልተጋቡ አብሮ ማደር የለባቸውም ወይም ደግሞ ጾታዊ ግንኙነት መፈጸም የለባቸውም። አሁን አልተጋቡም። ምክንያቱም እግዚአብሔር ቢፈቅድ እሆናለሁ፣ እግዚአብሔር ቢፈቅድ ትሆኝኛለሽ ነው የተባባሉት እንጂ ገና በሥርዓተ ቤተ ክርስቲያን የተቀደሰ ጋብቻቸውን አልፈጸሙ። መተጫጨት መሰናክል ከገጠመው ሊቀርም ይችላል። ስለዚህ ከዚያ በፊት ወደ ሌላ ጉዳይ እንዳይገቡ አብዝተው መጠንቀቅ ይኖርባቸዋል ማለት ነው። ይህንን እንዲያውም አንድ ሁላችሁም የምታውቋቸው መጋቢ ሐዲስ እሸቱ አለማየሁ የሚባሉት መምህር አንዴ ከማህበረ ቅዱሳን ቴሌቪዥን ቀርቦላቸው ነበረ እንዲህ አይነት ያለ ጥያቄና ምን የሚል መልስ ነው የሰጡት? ፊሽካ ሳይነፋ ሩጫ እንደመጀመር ነው። በመተጫጨት ጊዜ አብሮ መተኛት ወይም ደግሞ መተቃቀፍ ወይም ጾታዊ ግንኙነት ማድረግ ፈጽሞ በክርስትና የተከለከለ ነው። ይሄንን መከተል የለባቸውም። በቤተክርስቲያን ትምህርትም እንደዛ ነው። እሳቸው ደግሞ ግልጽ በሆነ መንገድ በዚህ መንገድ ገልጸውታል። ሌላው በዚህ በመተጫጨት ጊዜ ብዙ ጊዜ የሚሉት ሰዎች ህልም አይቻለሁ፣ ዕጣ ወጥቻለሁ እንዲህ የሚሉ ነገሮች በጣም አሳሳች ስለሆኑ እነዚህን ነገሮች ወጣቶቹ ባይጠቀሙ ወይም ደግሞ ባይከተሉ። ምክንያቱም እውነት ነው ድሮ አባቶቻችን አንዳንድ ነገሮችን ለማድረግ ዕጣ ይጣጣሉ ነበር። ለምሳሌ የማትያስን ሹመት ስንመለከት በዕጣ እንደሆነ እናያለን። ነገር ግን እነሱ ከፍተኛ ቅድስና ደረጃ ላይ የደረሱ ናቸው። እኛ ደግሞ
በጾምም በጸሎትም በእምነትም እነሱ ደረሱበት ደረጃ ላይ ስላልደረስን በጣ እውነታ የሆነውን ነገር እንለያለን ብሎ ማሰብ ራስን እንደማሞኘት ስለሆነ በጣ መሸወድ የለባቸውም። አንዳንዴ ደግሞ በሐሰተኛ ህልምና ራእይ አንዳንዴ ሱባኤ ገብተን አርሴማ ተገልጻልን ማርያም ተገልጻልን የሚሉ ነገሮች በጣም አሳሳቾች ስለሆኑ እነዚህን መከተል የለባቸውም። በእርግጥ እንግዲህ ቅዱሳን ተገልጠው ሊናገሩ ይችላሉ፣ ራእይ ሊያሳዩ ይችላሉ። ጨርሶ ያ የለም እያልኩ አይደለም። ነገር ግን ወጣቶቹ ከነሱ ህይወት አንፃር ከነሱ ልምድ አንፃር ተነስተው እውነት ከአርሴማ ነው ወይ እውነት ከቅድስት ድንግል ማርያም ነው ወይ እውነት ከእግዚአብሔር ከመላክ የመጣ ነው ወይ የሚለውን ቆም ብለው መመርመር አለባቸው። እውነተኛ ህልም እንዳለ ሐሰተኛ ህልም አለ፣ እውነተኛ ራእይ እንዳለ ሐሰተኛ ራእይም አለ፣ እውነተኛ ዕጣ እንዳለ ሐሰተኛ ዕጣም አለ። ከዚያ ልፍ ሲል ደግሞ በዚህ በጥንቆላው ዓለም አውደ ነገሥት የሚገልጡ ሰዎች አሉ። ኮከብ ቆጠራ የሚባል እሱን አይተው ኮከቧና ኮከቤ ገጥሟል በሚል ሰበብ እንደዚሁ ወደ መተጫጨትና ወደ ትዳር የሚመጡ ሰዎች አሉ። እሱም ደግሞ በጣም አሳሳች ስለሆነ በፍጹም መሆን የለበትም። እንግዲህ ሁለቱም ወደ ጋብቻ ከመምጣታቸው በፊት እግዚአብሔርን በጸሎት መጠየቅ እና እንደገና ደግሞ በሰውኛ ዕውቀት መመርመር የሚሆነኝ ነው ወይ የምትሆነኝ ናት ወይ የሚለውን መመርመር። እንደገና ደግሞ ወላጆች የተማሩ ሊሆኑ ይችላሉ፣ ያልተማሩ ሊሆኑ ይችላሉ። ከተማሩ መሰየ ከተማሩት ዕውቀት ተነስተው ካልተማሩ ደግሞ ከተሞክሮ ያገኙት ከልምድ ያገኙት ዕውቀት ስላለ ቤተሰብ ጉዳዩን አውቆ ምክር፣ ትምህርት፣ ሐሳብ እንዲሰጥበት ማድረግ። ከዚያ ባሻገር ደግሞ የንስሐ አባት ከጅምሩ እስከ መጨረሻው ድረስ ያለውን ክትትል ያደረገ የማይሆኑ አካሃዶች ካሉ ርምት እየሰጠ ማስተካከያ እየሰጠ የሚሄድበት ሁኔታ መፈጠር አለበት። በራስ አገዝ ዕውቀት በራስ ማስተዋል ብቻ የሚያደርጉት ከሆነ ግን ፈጽሞ ወደ ስህተት ሊገቡ ስለሚችሉ በዚያ መንገድ እንዳይገቡ ከፍተኛ ጥንቃቄ ማድረግ አለባቸው። ይሄንን ነው ማለት የምችለው። በጣም መልካም አባታችን ቃሎት ያሰማልን። በጣም የሚገነባ ሐሳብ ነው ያነሱልን። ሌላኛው ምንድነው በእጮኝነት ጊዜያቶች የሚፈጠሩትን ችግሮች እንዴት መፍታት ያለብን? ያው መጀመሪያ ብለናል፣ ያው የትዳር መሰረት ወይንም ሰው ወደ ትዳር ለመሄድ ነው እጮኝነት ውስጥ የሚገባው። ስለዚህ ብዙ እነዚህ የሚፈጠሩትን ችግሮች ቸል ብለን ባለፍን ቁጥር ጤናማ ያልሆኑ ትዳሮችን ነው እያበዛን የምንሄደው እና ትዳር ላይ ከገባ በኋላም ብዙ ችግሮችንም ሊያመጣብን ይችላል። ትዳር ደግሞ ትልቅ ኪዳን እንደመሆኑ ልጆች የሚመሰረቱበት የሀገር መሰረትም እንደመሆኑ ጥንቃቄ የሚሻ ነገር ነው እና እጮኝነት ውስጥ ያሉ ወጣቶች የሚፈጠሩትን ችግሮች እንዴት መፍታት ያለባቸው? መልካም መጀመሪያ ችግር እንዳይፈጠር ነው ማድረግ ያለባቸው። ቀደም እንዳልኩት ችግር እንዳይፈጠር አስቀድመው ትምህርት መማር አለባቸው። ከንስሐ አባታቸው ክትትል ማግኘት አለባቸው። ቅዱሳትን መጻሕፍት ማንበብ አለባቸው። ከቤተክርስቲያን መራቅ የለባቸውም። እንደ ኦርቶዶክሳውያን ችግር መፈጠር የለበትም የሚለው ነው መቅደም ያለበት ማለት ነው። ችግር ከተፈጠረ ያው ጉዳት አድርሶ ስጋዊም ሆነ መንፈሳዊ ጉዳት ማድረሱ ስለማይቀር ያ ደግሞ መድረስ ስለሌለበት ማለት ነው። ከደረሰ ግን ያው እንደየሁኔታው እንደየችግሩ አይነት መፍትሄ ቤተክርስቲያን ስላላት መፍትሄ ልትሰጥ ትችላለች። ያው ዞሮ ከጋብቻ በፊት ጾታዊ ግንኙነት ሊፈጸም ይችላል። ያልተፈለገ እርግዝና ሊመጣ ይችላል። እሱ ደግሞ የእግዚአብሔርን ሕግ መጣስ ከመሆኑ በላይ ቤተሰብንም ሊያስቆጣ ይችላል። እንደዚሁ በማህበረሰብ ዘንድም ክብርን ሊያሳጣ ይችላል። ስለዚህ እነዚህ ነገሮች ሊከሰቱ ይችላሉ። ብሎም ደግሞ በዚያ ብቻ አይቆምም። ወይ ውርጃ የሚባል ይመጣና ለመካንነት መጋለጥ ሊኖር ይችላል። ወይንም ደግሞ ለሞት እስከ መዳረግም ደግሞ ሊደረስ ይችላል። ነገር ግን በመንፈሳዊ በኩል ያው ቤተክርስቲያን የምትሰጠው ንስሐ ነው። ንስሐ ትሰጣለች፣ ምክር ትሰጣለች፣ ተግሳጽ ትሰጥና በንስሐ እንደገና ታድሳቸዋለች። ግን ይሄንን ቅድሚያ ቤተክርስቲያን አታበረታታም። ችግሩ ከተፈጠረ በኋላ ነው ይሄንን የምታደርገው እንጂ ቀድሞ መጠንቀቅ፣ መጠበቅ፣ ንጽህናን መጠበቅ፣ ግንኙነትን በልክና በመስመር ማድረግ ነው የሚያስፈልገው ማለት ነው። እስካልተጋቡ ድረስ
እንግዲህ ሴትና ወንድ ያው እሳትና ጭድ ነው እንደሚባለው መገናኘት የሌለባቸው ቦታ ላይ መገናኘት የለባቸውም። ሻይ ቡና የሚሉ ከሆኑ እንኳን ራሱ ምናልባት እህቶቿን ይዛ ወይ ወንድሞቹን ይዞ ከጓደኛ ጋራ ከንስሐ አባት ጋር ከሚታወቁ ሰዎች ጋራ ሻይ ቡና ሊባል ይችላል። ነገር ግን ማይገባ ቦታ ላይ ከተገናኙ ከሁለቱም አንዱ መሸነፍ ሊመጣ ይችላል። ወደዚህ አደጋ እንዳይገባ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ችግሩ ከተፈጠረ ግን ያው ሁለቱ የተጫጩ ለትዳር የተሳሰቡ አካላት የጋራ ችግር ስለሆነ አንዳንዴ ወንዱ አላውቅልሽም ብሎ የመጥፋት ሁኔታ ይኖራል። እንደያመለካከቱ ነው፣ ሁሉን ነው ማለት አይቻልም። ነገር ግን ከዚህ አንፃር መጠንቀቅ ነው የምለውና መፍትሄው ያው ንስሐ፣ ከዚያ በኋላ ቶሎ ብሎ ወደ ጋብቻ መምጣት፣ አብሮ ወደ መኖር መምጣት፣ እነዚህ አይነት ነገሮች ናቸው እንደ መፍትሄ ሊወሰዱ የሚችሉ ንስሐው እንደተጠበቀ ሆኖ ማለት ነው። ከዚያ በኋላ ጋብቻው ያው በስርዓተ ተክሊል መሆኑ ቀርቶ ወደ ስርዓተ ማስባን ወደ ስርዓተ ቁርባን ይመጣል ማለት ነው። በዚያ መንገድ ነው መፍትሄ ሊሰጥ የሚችለው። መልካም እንግዲህ ትልቁና ዋናው ሐሳብ ላነሳ የፈለኩት ምንድነው በጣም ያብዛኛው ወጣት ጥያቄ የሆነውን በእጮኝነት መረጣ ጊዜ የእግዚአብሔርን ፍቃድ እንዴት እንወቅ፣ የአምላክን መልካም ፍቃድ የእግዚአብሔርን ትእዛዝ ነው ወይ የሚለውን ነገር እንዴት እንወቅ የሚለው በጣም ሰፊውን ቦታ ይወስዳል። ያው ቅድም በሰፊው ለማንሳት ሞክረዋል። እርሶም አብዛኛው ወጣት ህልም ሱባኤ ይዤ እንደዚህ ተገልጦልኛል የሚባሉ ነገሮች ይመጣሉ። ሱባኤ ለእጮኝነታቸው ወይንም ይሄ ለእጮኝነት ግንኙነታቸው መጸለያቸው እና ሱባኤ መግባታቸው በጣም የሚደነቅ የሚበረታታ ጉዳይ ቢሆንም ግን ደግሞ ሰይጣን ድክመታችንን አይቶ ሊፈትነን ይችላል። እርሶ እንዳሉት በጣም መመርመርም ይኖርብናል። ግን ደግሞ በዋናነት እንዴት ነው የእግዚአብሔርን ፈቃድ የምናውቀው? በምንድን ነው ልንረዳ የምንችለው? መልካም የእግዚአብሔርን ፈቃድ ልናውቀው የምንችለው አንደኛ ከሃይማኖታዊ አስተምሮ አንፃር ስናየው ነው። አሁን አንድ ወንድና ሴት ሲተጫጩ ሕገ እግዚአብሔርን ጠብቀን ነው ሕገ እግዚአብሔርን ሳንጠብቅ የሚለው ሕገ እግዚአብሔር ተጥሶ ከሆነ የእግዚአብሔር ፈቃድ የለበትም። እንደ ቃል እግዚአብሔር እንደ እግዚአብሔር ቃል ነው ወይስ ከእግዚአብሔር ቃል ውጪ የሚለውን ማየት አለባቸው። እንደ እግዚአብሔር ቃል ከሆነ የእግዚአብሔር ፈቃድ ነው። ከእግዚአብሔር ቃል ውጪ ከሆነ ግን እንደ እግዚአብሔር ፈቃድ አይደለም ማለት ነው። እነዚህን ነገሮች በደንብ ማየት እንደገና ደግሞ የየራሳቸውን ስሜት በደንብ ማጤን አለባቸው። የፈለኳት ወይም የፈለገችኝ የፈለኩት ወይም የፈለገኝ ከስጋ ፍላጎት አንፃር ብቻ ነው ወይስ ደግሞ ሌላ ምክንያቶች አሉ የሚለውን በደንብ አድርጎ ማጤን ያስፈልጋል ማለት ነው። ማጤን ያስፈልጋል። ጋብቻ ሲታሰብ የስጋ ፍላጎት ብቻ ታስቦ ከሆነ የእግዚአብሔር ፈቃድ አለበት ብሎ ለማሰብ አስቸጋሪ ነው የሚሆነው። የስጋ ፈቃድ የተፈቀደ ነው። በትዳር ጋብቻው ከተመሰረተ በኋላ የተፈቀደ ነው፣ የተቀደሰም ነው። ሁለቱንም አንድ የሚያደርግ ነው። ሐዋርያውም ቅዱስ ጳውሎስ ለዛ ነው ክቡራው ሰው በኩለሄ ጋብቻ በሁሉ ዘንድ የከበረ ነው ወለምስካቦሙኒ አልወቱ ስበት ለምንጣፋቸው መተዳደፍ የለበትም ብሎ ጋብቻ በሁሉ ዘንድ ንጹህ እንደሆነ ተናግሯል። ነገር ግን ያንን ብቻ ጾታዊ ግንኙነትን ብቻ ይሄ መሰረት ያደረገ እሱ ላይ ብቻ የተመሰረተ ከሆነ አሁንም መሰረታዊ ችግር አለበት። ወይም ደግሞ ምድራዊ ሀብቱን ብቻ አይቶ ወይም ምድራዊ ሀብቱን ብቻ አይታ ከሆነም እሱም ችግር ነው። ምድራዊ ሀብት አያስፈልግም እያልኩ አይደለም፣ ግን እሱ ላይ ብቻ የተንጠለጠለ ከሆነ አሁንም መሰረታዊ ችግር አለ ማለት ነው። ወይም ደግሞ አላደለ ይሄ ከፊዚካሊ ገጽታ ብቻ አይቶ አማረችኝ አማረኝ ከሚል ሳቤ ብቻ ተክለቁመና ሰውነት ብቻ ወይም ቆዳ ብቻ አይቶ ከሆነ አስቸጋሪ ነው የሚሆነው። ከዚያ በፊት በእርግጥ ሰው ደስ የምትለውን ነው ወንዱ ማግባት ያለበት፣ ሴቷም ቢሆን ደስ የሚላትን ነው ማግባት ያለበት። ሲያዩት ያላማረ ሲበሉት ያቀራል እንደሚባል ምርጫ ለእያንዳንዱ ወይም ለእያንዳንዷ የሚሰጥ ስለሆነ ምርጫቸው ላይ የሚገባ አካል የለም፣ የሁለቱ ነው። ነገር ግን ብዙ ጊዜ ውጫዊ ገጽታ ላይ ደግሞ ከተመሰረቱ እሱም ትክክለኛ አካሄድ አይደለም ማለት ነው። ከዚያ ውጪ እነዚህን ነገሮች እኛ ከጠበቅን የኛ ፍላጎት ከሆነ የቤተሰብና እንደዚሁም ደግሞ የንስሐ አባት ምክር ተጨምሮበት በዚህ አቅጣጫ እስከሄድን ድረስ የእግዚአብሔር ፈቃድ ነው ብለን ልንወስን እንችላለን።
መልአክ መጥቶ እንዲነግረን ወይም ደግሞ አንድ የበቃ ሰው መጥቶ እንዲነግረን ወይም እግዚአብሔር ተገልጦ እንዲነግረን ወይም ማርያም ተገልጣ እንድትነግረን ግን መጠበቅ ሞኝነት ነው የሚሆነው። ምክንያቱም እኛ እነሱ ስለማይናገሩ ሳይሆን እኛ ከዚያ ደረጃ ላይ ስላልደረስ የእግዚአብሔር ፈቃድ መጥቶ ተገልጦ ሲነግረን ነው ብለን አናስብም። እነዚህ ነገሮች በመጠበቅ ነው የእግዚአብሔር ፈቃድ ነው ብለን ልንገምት የምንችለው ከዚያ ተነስተን ስለሆነ ማለት ነው። ትክክል። የሚደንቅ ሐሳቦችን ያነሱት አባታችን። የመጨረሻው ጥያቄያችን እንግዲህ የሚሆነው እንዳነሳነው ነው የትዳር መነሻ እንደመሆኑ ጮኝነት ሁላችንም ወደ ትዳር ከመግባታችን በፊት እንዴት ነው ራሳችንን መስራት ያለብን? ምንድነው መረዳት ማወቅ ያለብን? ምክንያቱም እንደተባለው ትልቅ ኪዳን ነው ትዳር። ስለዚህ እዛ ከመግባታችን በፊት ምንድነው ማወቅ ያለብን መረዳት ያለብን? እርሱም እንደ አባት ምን ይመክሩናል ለወጣቶች? እግዚአብሔር ይስጥልኝ። ምናልባት ቅድም ያነሳዋቸውን ሐሳቦች ደግሜ እንዳልናገርና ጊዜ እንዳልፈጅ ስጋት አለኝ። ጥያቄዎቹ ተመሳሳይ ስለሆኑ ማለት ነው። ያው መደረግ ያለበት በመጀመሪያ እንደው እንግዲህ በሁሉም አጥቢያ በገጠሪቷ ቤተክርስቲያን ካልሆነ ከተማ ነክ በሆኑት በሁሉም ሰንበት ትምህርት ቤቶች አሉ። የህፃናት አለ፣ የወጣቶች አለ፣ የጎልማሶች ተብሎ ትምህርት ስላለ በዚያ ስርዓተ ጾታን መማር አለበት። እንደዚሁም ደግሞ ወደ ግቢ ጉባኤ የሚመጡ ደግሞ በግቢ ጉባኤ ያንን መማር፣ እንደዚሁ እንደማንኛውም ክርስቲያን ደግሞ በንስሐ አባቶች ጥሪ ጊዜ እየተገኙ እንግዲህ አሁን ባለው ነባራዊ ሁኔታ የንስሐ አባቶች የንስሐ ልጆቻቸውን እየጠሩ ሁሉን ነክ የቤተክርስቲያን ትምህርቶች እየተሰጡ ነው። በራሳቸው መምህራንንም እየጋበዙ እዚያ ላይ መማር ከዚያ ባለፈ ደግሞ ስለ መተጫጨት፣ ስለ ጋብቻ፣ ስለ ትዳር የተጻፉ በርካታ ቅዱሳት መጻሕፍት አሉ። ለምሳሌ አንዱ ሥርዓተ ቤተክርስቲያን ብንል ሊቀ የማነው ክንፈ ገብርኤል አልታየ የሚባሉ አባት የጻፏት ሥርዓተ ቤተክርስቲያን የምትባል ትንሽዬ መጽሐፍ አለች። እሷን አሁን የሚያነብሰው ወደዚያ ልትመራ ትችላለች። እንደገና ደግሞ በማህበረ ቅዱሳን ለግቢ ጉባኤ የኮርስ መማሪያ ተብሎ የተዘጋጀ ኦጾት ወይም ደግሞ ኦርቶዶክሳዊ ሥርዓተ ጾታ የሚል መጽሐፍ ስላለ እነዚህን መሰሎች ማንበብ። ከዚያ ባለፈ ደግሞ በጣም ትልቅ ሆኖ የተጻፈ ትንሿ ቤተክርስቲያን የሚል እሱ ብዙ ነገር የያዘ ነው። መተጫጨትንም ያነሳል፣ በትዳር ውስጥ ያለውንም ሂደት ያነሳል፣ የልጅ አስተዳደግንም ያነሳል። እነዚህን ሁሉ አቅፎ የሚይዝ ስለሆነ እንዲህ መሰለ መጽሐፎቹን ማንበብ። በተረፈ ደግሞ በየአጥቢያው እንደየአቅሙ መምህራን ስላሉ በየአጥቢያው ያሉ መምህራንን በዚህ ዙሪያ እየጠየቁ እየተማሩ ማደግ። ወደዚህ ወደ መተጫጨትና ወደ ትዳር ሐሳብም ሲመጣ እንግዲህ በየአጥቢያው በትንሹ 5 ካህናት ይኖራሉ። ከነዚያ ቅዱስ መጽሐፍ የሚያውቁ ሥርዓተ ቤተክርስቲያንን የሚያውቁ ሊኖሩ ስለሚችሉ ከነሱ እየቀረቡ መማር ማወቅ ያስፈልጋል ማለት ነው። ግንዛቤ ከዚያ ነው ሊገኝ የሚችለው። ስለዚህ ባጭሩ ግን ቀደም ባልኳቸው ተቋማት በሰንበት ትምህርት ቤት፣ በግቢ ጉባኤ ወይም ልዩ ስልጠናዎች ካሉ በነዛ መማር፣ የንስሐ አባቶች በሚጠሯቸው መማር፣ እንደዚሁ ቅዱሳት መጻሕፍትን ማንበብ፣ በተለየ መንገድ ደግሞ በግል እየቀረቡ ከመምህራኑ መረዳት፣ እነዚህን ነገሮች ማወቅ ያስፈልጋል። እነዚህ ከታወቁ እነዚህ ከተረዱ ሰው በራሱ አይሄድም። አንዳንድ ጊዜ ዝም ብሎ ሻይ ቡና ይባባሉና አለሁሽ አለሽኝ ይባባሉና አትክጂኝም አትክደኝም ተበብለው ሆነ ቤተክርስቲያን ሄደው ስልጸፍተው የሚመጡበት ሁኔታ አለ። እሱም ከሥርዓት ያለፈ ወይም ደግሞ ሥርዓት ስላልሆነ በሥርዓተ ቤተክርስቲያንም የተፈቀደ ስላልሆነ በእርግጥ እርስ በርሳቸው ሊነጋገሩ ይችላሉ፣ ሊተጫጩ እኮ ይችላሉ፣ ትሆነኛለህ ትሆኝኛለሽ ሊባባሉ ይችላሉ። ምክንያቱም ለአቅመ አዳምና ለአቅመ ሔዋን የደረሱ ከሆኑ። ነገር ግን አልክድህም አትክጅኝም ብለው መማማል የለባቸውም። ያ ሥርዓት የሚፈጸመው በሥርዓተ ጋብቻ ጊዜ ካህኑ ነው በቤተክርስቲያን ውስጥ ሊያስፈጽመው የሚገባው እንጂ በራሳቸው አገዝ የሚጓዙበት ስላልሆነ ማለት ነው። መልካም አባታችን እንግዲህ አጭር በሚባል ደቂቃ ውስጥ ብዙ ነገሮችን አስተምረውናል። እኛም እንግዲህ ወጣቶች የተባሉትን ነገሮች መጽሐፍቶችን በማንበብ አባቶችን ምክር በመጠየቅ እንግዲህ ህይወታችንን ማሳመር ይኖርብናል ማለት ነው። እንግዲህ የዛሬው የፍኖተ ወራውስጥ ፕሮግራማችን ይህንን ይመስል ነበረ። እስከ ሳምንት እንግዲህ ሰላም ቆዩ። ስብሐት ለእግዚአብሔር። እግዚአብሔር ይስጥልን። ስብሐት ለእግዚአብሔር።